ኪዳነ ምሕረት እናቴ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቶ ምንድነው ካላችሁ፣ በመጀመሪያ ስራ መፍታት። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው ኦርዮ ሚስት ናት አለው። አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለትዳር ነው ሲባል ማቆም አለብሽ። ባለትዳር ናት፣ ባለትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ነው። ማናት አለ። ኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አለ መጽሐፍ ቅዱስ? ባልና ሚስት ተስማምተው የሚፈጽሙት ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከውጭ ከሆነ አስነወራት ነው። ግብሩ አንድ ነው፣ ግን እግዚአብሔር ነው በተለያየ አይነት። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጥታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልክተኛ። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጥቶልኛል። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው። በልሽ ወደ ቤት ግባና አረፍ በላ ነው። ዓላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል እሱ ነው እንዲባል። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ። የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ቀይር ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤል ላይ ሆነ። ኬጢያዊ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራ። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረው? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምን ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር የተኛ። ምንድነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምዕመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። ሺህ ጊዜ ቢዘመር ከዳዊት ይሻላል? ይበልጣል? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጠለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወቅታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው ከመዋረድ ይጠብቀን እግዚአብሔር። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊ ኦርዮ ወደ ጦር መሪ ወደ ኤልያብ ሄዶ ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት? እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት። ምንድነው አለ ዳዊት። ደነገጠ። አመጣጡ አላማረው። ኧረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል። ምነው ምን ተፈጸመ? አንድ ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩ። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ድሃ ሰውዬ ነበረ። ይህ ድሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስከ መጣ ጠብቅልኛ። እሺ ተቀበለ የባለጸጋ። ከዚያ እንግዳ መጣበት የባለጸጋ። እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገሯ። ዳዊት አዘነ። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? ደረሰ። ያ ሰው አንተ ነህ። ያ ሰው አንተ ነህ። አቤት የሰው ኃጢአት ሲሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ።
100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩ። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለው ኦሪዮን አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱ ወሰድክበት። እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምዕመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። አንድ በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። በገዛ እህቱ በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4። አንዳንዴ እግዚአብሔር የማይሰማ መስሎን እንዲህ ያርግብኝ እንዲጨምር እንዳትሉ መመና የቃልህን ፍሬ ሊያበላ ይችላል። እግዚአብሔር የማይሰማ ይመስላል። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱን ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀ? ጭብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደል? እኔው በአደባባይ እየተናገርኩ ገና ሌላ ደፍሬ እጄ እናገራለሁ። ኃጢአቱን ደበቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገርም? ጌላ ራሱ ኃጢአቱን እንኳን ደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ። ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። ዲያብሎስ ክርስቶስን ፈተነው ሲባል እንዴት ክርስቶስን እንዴት ደፍሮ ሊፈትነው ይችላል ብላችሁ አስባችሁ ታውቁ? እናስባለን። ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጸበል ይፈራል አይፈራም? ክርስቶስንስ አይፈራም? ይፈራል አይፈራም? መስቀልን የሚፈራው ማን ተሰቅሎበታል ብሎ ነው? ክርስቶስ አይደል? ጸበልን የሚፈራው ማን ባርኮታል ብሎ ነው? ታዲያ ክርስቶስን እንዴት ቀርቦ አናገረው? እንዴት አናገረው? ደግሞ ማናገር መሰላችሁ? ና ይህንን ድንጋይ ዳቦ አድርግ፣ ና እዚህ ላይ ላውጣህና ተራራ ላይ ከዚህ ተወርወር፣ ና ይህንን ልስጥህ እያለው ነው። እንደው ሰይጣን እንደዚህ አይነት ድፍረት፣ እሱስ ደፋር ነው፣ ግን እንዴት ቻለው? የሚጠይቀውስ ጥያቄ እንዴት ነው ካላችሁ እኔ ባጭሩ ልንገራችሁ። ሰይጣን ክርስቶስን ሲፈትነው ክርስቶስ የእግዚአብሔር ልጅ መሆኑን አላወቀም። አምላክ መሆኑን ገና አላወቀም። ይህን ካላወቃችሁ የታሪክ ግራ ያጋባችሁ። ሰይጣን በትክክል ክርስቶስ አምላክ መሆኑን ያወቀው በዕለተ ዓርብ መስቀል ላይ። እስከዚያ ድረስስ ይጠራጠር ነበር። እመቤታችንን ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰራትን ብስራት ሰይጣን አልሰማም። ቅዱስ አግናጢዮስ የተባለው በመጀመሪያው ክፍለ ዘመን ከነበሩ አባቶች የአንጾኪያው አትናቴዎስ ምን ይላል? አግናጢዮስ ምን ይላል? ሰይጣን ከተሰወረበት ነገሮች አንዱ የገብርኤል ብስራትና የድንግል ማርያም በድንግልና መጽነስ። ሰይጣን የሚመስለው ክርስቶስ የዮሴፍ ልጅ ነው የሚመስለው። ከዮሴፍ የተወለደ ነው የሚመስለው። በወንድ ዘር የተወለደ ተራ ሰው ምናልባት እንደው መሲህም ሲሆን ደግሞ ከጻድቃን አንዱ ከነቢያት አንዱ ነው የሚመስለው። አምላክ መሆኑን ሙሉ በሙሉ አላወቅም። መጠራጠር ግን ጀምሮ ነበር። መቼ መሰላቸው የተጠራጠረው? ክርስቶስ በዮርዳኖስ ወንዝ ላይ ሲጠመቅ ድምፅ ከሰማይ መጣ። የምወደው ልጄ ይህ ነው፣ ልጄ የሚል ድምፅ ሰማ። የእግዚአብሔር ልጅ የሚል ቃል ሰማ። የእግዚአብሔር ልጅ የሚለው ቃል ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? እንደዚህ አይነት ትርጉም አለው። ስለዚህ የእግዚአብሔር ልጆች እንባላለን። የእግዚአብሔር ልጅ ተብሎ ግን በነጠላው ከተነገረ ክርስቶስ ወልድ ነው። ወልደ እግዚአብሔር ማለት ምን ማለት መሰላችሁ? የእግዚአብሔር ልጅ ማለት እግዚአብሔር ማለት የሰው ልጅ ሰው ነው። የእንስሳም ልጅ የእግዚአብሔር ልጅ እግዚአብሔር የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? አይደረግም። እስቲ ለማንኛውም አለና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያቸዋለሁ። የማን ልጅ ከሆንክ? አይሰማም። አያችሁ፣ ጨንቆታል። ማሰብ ሰይጣን የእግዚአብሔር ልጅ ነው አይደለም የምትለው ነገር ከንከነዋለች።
እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳይ? ከሆንክ ማለት ምን ማለት ነው? በጣም ወይስ አይደለም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገው። ክርስቶስ ክብር ምስጋና ይድረሰው። የሚገርማችሁ የእግዚአብሔር ልጅ ነኝ አላለም፣ አይደለሁምም አላለም። ሌላ መልስ። ሰይጣን ተረበሸ። 3 ዓመት ሙሉ ነው የተሰቃየው። በነገራችን የእግዚአብሔር ልጅ ሆይ የእስራኤል ቅዱሱ ልታጠፋን መጣህን ይላሉ አጋንንት። ክርስቶስ ሲመጣ ሲያዩ የእግዚአብሔር ልጅ ሆይ ማን እንደሆን ካውቀናል ይላሉ። አላወቁም እኮ ነህ አይደለም ነው። ተአምር ሲያደርግ ሲያዩት ይሄማ የእግዚአብሔር ልጅ ነው አምላክ መሆን አለበት ይላሉ። ሲርበው ሲጠማው እንቅልፍ ሲወስደው ሲያዩ አይሄማ ተራ ሰው ነው ጻድቅ ምናምን ነው እንጂ የእግዚአብሔር ልጅ አይደለም ይላል። ሰይጣን 3 ዓመት ሙሉ ተምታታበት። ይችን ጥያቄ እንደጠየቀ 3 ዓመት ሞላው። ክርስቶስ ሲሰቀልም መስቀል ላይ መጥቶ ሰይጣን በአይሁድ አድሮ ይችን ጥያቄ ሲጠይቅ ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ። የማን ልጅ ከሆንክ? እንደው 3 ዓመት ሙሉ ሰይጣንን ግራ አጋባው። 3 ዓመት ሙሉ ከመስቀሉ ውረዳ። ይህን ጊዜ ክርስቶስ መስቀል ላይ ምን አደረገ? አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ ጮኸ ክርስቶስ። አምላኬ አምላኬ ብሎ ሲጮህ ሲያየው አይ እኔ 3 ዓመት ሙሉ የእግዚአብሔር ልጅ ነው አምላክ ነው ብዬ ስጨነቅ ለካ ሩቅ ብእሲ ነው ይኸው አምላኬ ብሎ እየተጣራ አይደል እንዴ ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን